ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት 2 ቀናት ዘውትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች እንዲሁም ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም እንደተለመደው የተለያዩ ባጫጭርና በዝርዝር ወደ እናንተ የምናደርሳቸው መረጃዎችን አጠናቅረናል። ከምናደርሳችሁ ጉዳዮች መካከልም የአፍሪካ ኢሞቢሊቲ ሳምንት በአዲስ አበባ ተከናውኗል። ይህንን የተመለከተ ዘገባ አለን። ከዚህም ባለፈ የኢትዮጵያ የፋይናንስ ዘርፍን ትኩረት ያደረግንበት ሌላኛው ጉዳያችን ነው። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃችን እንለፍ። ኢትዮጵያ ለዓለም አቀፍ አበዳሪ ተቋማት የብድር ጥያቄ አቀረበች። በዓለም ባንክና በዓለም የገንዘብ ድርጅት IMF ዓመታዊ ስብሰባ የተሳተፉት የገንዘብ ሚኒስትሩ አቶ አህመድ ሺዴ ተጨማሪ የብድር ጥያቄ አቅርበዋል። ከጥቅምት 3 ቀን 2018 ዓ.ም ጀምሮ በአሜሪካ ዋሽንግተን ዲሲ እየተካሄደ በሚገኘው ዓመታዊ ስብሰባ የገንዘብ ሚኒስትሩ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ፣ የጠቅላይ ሚኒስትሩ ከፍተኛ አማካሪ አቶ ተክለወልድ አጥናፉና ሌሎች ከፍተኛ የመንግስት ስራ ኃላፊዎች ተገኝተዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴና ልኡካቸው ከዓለም ባንክ ምስራቃዊና ደቡባዊ አፍሪካ ምክትል ፕሬዝዳንት ኒዳሜ ዲኦፕ ጋር ባደረጉት ስብሰባ ሚኒስትሩ በግብርና ምርታማነት፣ በኢነርጂ፣ በሰው ሀብት ልማት፣ በቀጠናዊ ትስስርና መሰረተ ልማት ዘርፍ ከፍ ያለ የፋይናንስ ድጋፍ እንደሚያስፈልግ መጠየቃቸውን የሚኒስትሩ መስሪያ ቤት መረጃ ያመለክታል። አቶ አህመድ የኢትዮጵያን የሪፎርም ሂደት ሲያብራሩ ቁልፍ ስኬቶች መገኘታቸውን፣ የዋጋ ግሽበት መሰረታዊ በሚባል ደረጃ መቀነሱን፣ ከውጪ ንግድ የሚገኝ ገቢ መጨመሩን፣ በተለይም በወርቅ የሀገሪቱ የገቢ ህዳግ ከፍ ማለቱንና በኢትዮጵያ ያለው የቢዝነስ ስነ ምህዳር መሻሻል ማምጣቱን ማስረዳታቸው ተነግሯል። ቀጥለናል ተመልካቾች። ወደ ሌሎች የፋይናንስ መረጃዎቻችን እናመራለን። 6 የኢትዮጵያ ባንኮች ከ100 የአፍሪካ ባንኮች ዝርዝር ውስጥ መካተታቸው ተዘገበ። አፍሪካ ቢዝነስ ማጋዚን የ2025 100 የአፍሪካ ባንኮችን ዝርዝር ይፋ ያደረገ ሲሆን 6 የኢትዮጵያ ባንኮችን በዝርዝር ውስጥ አካቷል። በዚህ ዝርዝር ውስጥ ከተካተቱት የኢትዮጵያ ባንኮች መካከልም የኢትዮጵያ ንግድ ባንክ፣ የኢትዮጵያ ልማት ባንክ፣ አዋሽ ባንክ፣ ዳሽን ባንክ፣ አብሲኒያ ባንክና የኦሮሚያ ህብረት ስራ ባንክ ይገኙበታል። የኢትዮጵያ ባንኮች በአመቱ ከፍተኛ የደረጃ መሻሻል ማስመዝገባቸውን የጠቀሰው ዘገባው በተለይም አዋሽ ባንክ 18 ደረጃዎችን በማሻሻል 50ኛ ደረጃ ላይ ተቀምጧል። እንዲሁም ዳሽን ባንክ በ16 ደረጃ ከፍ በማለት 71ኛ ደረጃ ላይ ሲቀመጥ፣ አብሲኒያ ባንክ ደግሞ የ17 ደረጃ ለውጥ በማድረግ 72ኛ ደረጃ ላይ ሆኗል። በኢትዮጵያ የባንክ ኢንዱስትሪ ቀዳሚ የሆነው የኢትዮጵያ ንግድ ባንክ ደግሞ 29ኛ ደረጃ ሲይዝ፣ የኢትዮጵያ ልማት ባንክ በአንጻሩ አንድ ደረጃ በማሻሻል 43ኛ ደረጃ ላይ ተቀምጧል። ሌላኛው በአመቱ የአፍሪካ 100 ባንኮች ምድብ ውስጥ የተካተተው የኦሮሚያ ህብረት ስራ ባንክ ሲሆን 93ኛ ደረጃ ላይ ተቀምጧል። የኢትዮጵያ የባንክ ኢንዱስትሪ በማደግ ላይ መሆኑን የጠቀሰው ዘገባው ከ2022 በኋላ 2 አዳዲስ ባንኮች መካተታቸውን ገልጿል። 31 ባንኮች የውጭ ምንዛሬ ጨረታ ተጠቃሚ መሆናቸው ተገልጿል። በዚህ ሳምንት ማክሰኞ በተካሄደው የውጭ ምንዛሬ ድልድል 31 ባንኮች የውጭ ምንዛሬ አግኝተዋል የተባለ ሲሆን የውጭ ምንዛሬ በጨረታ መቅረቡ የገበያውን መረጋጋት ለመደገፍ ያለመ መሆኑን ብሔራዊ ባንክ ገልጿል። ባንኩ ባካሄደው 10ኛ ዙር የውጭ ምንዛሬ ጨረታ የ1 አሜሪካ ዶላር በአማካይ ተመን 148.1 ብር ሆኖ ተመዝግቧል። ይህ አዲስ አማካኝ ዋጋ ከ2 ወራት በፊት በ9ኛው ዙር ጨረታ ከተመዘገበው 138.2 ብር አማካኝ ዋጋ ጋር ሲነጻጸር የ9 ብር ከ90 ሳንቲም ወይም የ7.16 በመቶ ጭማሪ የታየበት ነው። ብሔራዊ ባንክ የውጭ ምንዛሬ ገበያውን ለማረጋጋት በሚያካሂደው ተከታታይ ሂደት ለ10ኛ ዙር የውጭ ምንዛሬ ሽያጭ ጨረታ 150 ሚሊዮን የአሜሪካን ዶላር እንደሚያቀርብ ማሳወቁ ይታወሳል። ማዕከላዊ ባንኩ የውጭ ምንዛሬ ገበያው በሚፈቅደው ጊዜ ጨረታዎቹን ማካሄድ እንደሚቀጥልም አስታውቋል። ተመልካቾቻችን ወደ ሌላኛው መረጃችን እንለፍ። የኢትዮጵያ የቡና ወጪ ንግድ ገቢ አሁንም ከፍተኛ እድገት ማስመዝገቡን ቀጥሏል። ባለፉት 3 ወራት ውስጥም ከቡና ወጪ ንግድ 762.75 ሚሊዮን የአሜሪካን ዶላር ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል።
ገቢው ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ243.73 ሚሊዮን የአሜሪካን ዶላር ወይም የ47 በመቶ ጭማሪ ያለው ሲሆን ከእቅዱ አኳያ ደግሞ የ123 በመቶ ጭማሪ አሳይቷል። በበጀት ዓመቱ 3 ወራት ውስጥም 151 ቶን በላይ ቡና በመላክ 600 ሚሊዮን ገደማ የአሜሪካን ዶላር ገቢ ለማግኘት ታቅዶ የቅዱን 75 በመቶ በመላክ 762.75 ሚሊዮን የአሜሪካን ዶላር ገቢ መገኘቱም ተገልጿል። ጀርመን፣ ሳውዲ አረቢያ፣ ቤልጂየም፣ ቻይና፣ አሜሪካ ቀዳሚ የኢትዮጵያ ቡና መዳረሻ ሀገራት ናቸው። ኢትዮጵያ በተጠናቀቀው የ2017 በጀት ዓመት ከቡና ወጪ ንግድ 2.6 ቢሊዮን ዶላር ገቢ ማግኘቷ የሚታወስ ሲሆን ይህም ከቡና ወጪ ንግድ የተገኘው ከፍተኛ ገቢ ሆኖ ተመዝግቧል። በዘንድሮ በ2018 ዓ.ም ደግሞ 3 ቢሊዮን ዶላር ገቢ ለማግኘት አቅዶ እየሰራ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። በኢትዮጵያ የመስከረም ወር ሀገር አቀፍ የዋጋ ግሽበት መጠን 13.2 በመቶ ሆኖ መመዝገቡን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። ይህ አጠቃላይ የዋጋ ግሽበት ካለፈው ነሐሴ ወር ጋር ሲነጻጸር መጠነኛ ቅናሽ ያሳየ ሲሆን በነሐሴ ወር 13.6 በመቶ ሆኖ ተመዝግቦ የነበረው መጠን በመስከረም ወር ወደ 13.2 በመቶ ዝቅ ብሏል። በመስከረም ወር ከተመዘገበው አጠቃላይ የዋጋ ግሽበት ውስጥ የምግብ ነክ ዕቃዎች የዋጋ ግሽበት 12.1 በመቶ ድርሻ ሲይዝ ምግብ ነክ ያልሆኑ ዕቃዎች የዋጋ ግሽበት ደግሞ 14.8 በመቶ ሆኖ ተመዝግቧል። ተመልካቾቻችን በአጫጭር ያሰናዳናቸው ዜናዎች እነዚህን ይመስሉ ነበር። በዝርዝር ዜናዎቻችን ተመልሰን እንመጣለን።